ሰላም ጤና ይስጥልኝ የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያ ማርዕስቶቹን ዓለም አቀፍ መነጋገሪያ የነበረውና የአፍሪካን ትርክት ያረጋግጣል ተብሎ እምነት የተጣለበት ፐልስ ኦፍ አፍሪካ የተሰኘ ሚዲያ በአዲስ አበባ ስለመከፈቱ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የታደሙበት በኬንያ ናይሮቢ የተካሄደው 24ኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜሳ የመሪዎች ጉባኤ፣ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓትን አስመልክቶ ዝርዝር መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በሳምንቱ ከተከናወኑ አበይት ጉዳዮች መካከል የአፍሪካን የትርክት ሉዓላዊነትና የሚዲያ ነጻነትን የማረጋገጥ ጅማሮ የሆነው ፐልስ ኦፍ አፍሪካ የተሰኘው ሚዲያ በአዲስ አበባ ተከፍቷል። ለዘመናት የአፍሪካ ታሪክ ሲነገር የቆየው በሌሎች ነው። አህጉሪቷን አስመልክቶ የሚሰሩ ዘገባዎች አፍሪካውያንን በተሳሳተ መነጽር የሚያዩና ማንነታቸውን የማይወክሉ፣ ትርክቱ አፍሪካን በቀውስ መነጽር ብቻ የሚያዩ ናቸው። ከቀኝ ግዛት ፕሮፓጋንዳ እስከ ዘመናዊ ዓለም አቀፍ የመገናኛ ብዙሃን ዘገባ የአፍሪካ አብዛኞቹ ትርክቶች የተቀረጹት በውጭ ኃይሎች ነው። እነዚህም የአፍሪካን እሳቤና አጀንዳ፣ የማህበረሰባችን እሴት፣ ባህል፣ ታሪክና የአንድነትን መንፈስ በውል ያልተረዱ ናቸው። ዓለም ስለ አፍሪካ ሲሰማ ሁሌ የሚያዳምጠው ስለ ጦርነት፣ ድህነትና ስለ አህጉሪቱ ፈተናዎች ነው። ምልከታዎቹም የአፍሪካን ፈጣሪዎች፣ ሊቃንና ህልመኞችን፣ የኪነ ጥበብ ሰዎችንና የስኬት ሰዎችን ያገለሉ መሆናቸው በግልጽ ይታያል። በአህጉሪቷ ላይ ያለው ሚዛናዊነት የጎደለው እይታ ከዓለም እይታ ብቻ የሚመነጭ አይደለም። አፍሪካውያን ራሳቸውን የሚያዩበትና የሚለኩበትን መንገድ መዛባት ያለበት በመሆኑ ጭምር ነው። የዓለም መገናኛ ብዙሃን የአፍሪካን ኢኮኖሚ እድገት፣ የቴክኖሎጂ እመርታ፣ ታሪክ እና ባህል ጆሮ ዳባ ልበስ በማለት ችግርን አብዝተው ማቀንቀናቸው አህጉሪቷ በሚዲያው ዘርፍ ፍትሐዊ ውክልና ሊኖራት ይገባል የሚሉ ድምጾች ጎልተው እንዲሰሙ አድርጓል። የሚዲያው ውክልናው ጋዜጠኝነት ተኮር ሳይሆን አፍሪካ የማንነቷ ባለቤት እንድትሆንና የራሷን መጻኢ የመወሰን መብቷ እንድታረጋግጥ ያለመ ጥሪ ነው። እንደ አውሮፓውያኑ ዘመን አቆጣጠር በ2022 35ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ በተካሄደበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ላይ ባደረጉት ንግግር አፍሪካ የትርክት ነጻነቷን ማግኘት አለባት በሚል ያነሱት ሀሳብ የጉባኤው ተሳታፊዎች ቀልብ የሳበ እንደነበር ይታወሳል። አፍሪካ የራሷን ጉዳይ በራሷ አፍ የምትናገርበት አህጉራዊ የፓን አፍሪካ ሚዲያ እንዲቋቋም ሀሳብ አቅርበው ነበር። ይህም ሀሳብ በጉባኤው ተሳታፊዎች ድጋፍ አግኝቷል። በተያዘው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ፐልስ ኦፍ አፍሪካ የተሰኘ የፓን አፍሪካ ሚዲያ በይፋ አስጀምረዋል። ሚዲያው ጠቅላይ ሚኒስትሩ እንደ አውሮፓውያኑ ዘመን አቆጣጠር በ2022 በ35ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካን እይታና ትርክት የሚያንጸባርቅ አህጉራዊ ሚዲያ አስፈላጊነትን አስመልክተው ያቀረቡትን ጥሪ በመመርኮዝ የተመሰረተ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። ፐልስ ኦፍ አፍሪካ የአፍሪካን ድምጾች የሚያጎላ፣ ቀጠናዊ ትስስርን የሚያጠናክርና አህጉራዊ ስኬቶችንና ተግዳሮቶችን፣ ህልሞችን በአፍሪካ እይታ የሚገልጥ ሚዲያ የመሆን ዓላማ አለው። ፐልስ ኦፍ አፍሪካ ሚዲያ ለጠቅላይ ሚኒስትሩ ጥሪና ህልም ቀጥተኛ ምላሽ የሰጠ ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓን አፍሪካ ሚዲያ ምርቃት ላይ ባደረጉት ንግግር አፍሪካ ትልቅ ሳለች ትንሽ መስላ እንድትታይ ያደረጋት ዋነኛው ምክንያት የአፍሪካ ሀገራት በትርክት ጭንቅላትን የመመገብ ዝግጁነት ውስን በመሆኑ ነው ሲሉ ተደምጠዋል። ፐልስ ኦፍ አፍሪካ ሚዲያ በጥቂት ዓመታት በአፍሪካ ቀደምትና ታዋቂ ከሆኑ ሚዲያዎች አንዱ ለመሆን ምንም ጥርጥር የለውም ብለዋል ጠቅላይ ሚኒስትሩ። ፐልስ ኦፍ አፍሪካ ሚዲያ በአፍሪካ ቀዳሚና ተፈላጊ የመሆን ህልሙ ፍሬያማ እንዲሆንና እንዲሳካ በትጋት መስራት እንደሚገባም አሳስበዋል። አፍሪካ ወንድሞቻችን ጋር በሁሉም ነገር በትብብርና በመደመር በጋራ መቆም ይገባናል ያሉት ጠቅላይ ሚኒስትሩ በዚህ ረገድ ፐልስ ኦፍ አፍሪካ የበኩሉን ሚና እንዲወጣም አሳስበዋል። ፐልስ ኦፍ አፍሪካ ከሚዲያ ኢኒሼቲቭ ባለፈ አፍሪካ ራሷን በራሷ የመበየን አዲስ ምዕራፍ ጅማሮ ነው ብሎ መውሰድ ይቻላል። አህጉሪቷ እውነቷን እንዲነገርና በዓለም መድረክ ተገቢውን ክብር እንድታገኝ የማድረግ ጉዞ አካል ነው። ሚዲያው ዜናን ከመዘገብ ባለፈ አፍሪካ የራሷን ታሪክ በራሷ ቃናና ድምጽ እንድትናገር የሚያደርግ መልካም ጅማሮ ነው። ሁለተኛው የሳምንቱ አበይት ሁነት በኬንያ ናይሮቢ የተካሄደው 24ኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜሳ የመሪዎች ጉባኤን ይመለከታል። የጋራ ገበያው እንደ አውሮፓውያኑ ዘመን አቆጣጠር በ1994 ተመሰረተ ሲሆን 21 የአፍሪካ ሀገራትን በአባልነት ይዟል።
ዋና ዓላማውም የአካባቢ ንግድን፣ ኢኮኖሚንና የልማት መርሃ ግብሮችን በጋራ በማስፈጸም የአፍሪካን ንግድ ማበረታታት ላይ ትኩረት ያደርጋል። የኮሜሳ ሀገራት አጠቃላይ ዓመታዊ ጥቅል ምርት ጂዲፒ $768 ቢሊዮን ገደማ መሆኑን የተቋሙ መረጃ ያመለክታል። አባል ሀገራቱ ከአፍሪካ ህዝብ ከ35 እስከ 45% ድርሻ ይዛሉ። ሙሉ በሙሉ የተሳሰረ በዓለም አቀፍ ደረጃ የሚወዳደር ቀጠናዊ የኢኮኖሚ ማህበረሰብ መፍጠርና የዜጎችን የኑሮ ደረጃ ማሻሻል የኮሜሳ ራዕዮች ናቸው። በጉባኤው ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከኮሜሳ አባል ሀገራት የተውጣጡ የሀገራት መሪዎች ተሳትፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ላይ ባደረጉት ንግግር ዲጂታላይዜሽን የኢትዮጵያ የሀገር በቀል ኢኮኖሚ ማሻሻያ አጀንዳ ወሳኝ ምሰሶ መሆኑን አንስተዋል። ጠቅላይ ሚኒስትሩ እንዳሉት ኢትዮጵያ እንደ ኮደርስ ስልጠና ኢኒሺዬቲቭ ባሉ ጠንካራ ዲጂታል መሰረተ ልማትን በመገንባትና ሰፊ ክህሎት ከማፍራት አኳያ አመርቂ ውጤቶችን በማስመዝገብ ላይ እንደምትገኝ ጠቅሰዋል። እነዚህ ዘርፈ ብዙ ጥረቶች የኢትዮጵያን እድገትና ለውጥ ለመምራት ብሎም ጠንካራ ዲጂታል መሰረትን ለመፍጠር ያላትን ቁርጠኝነት የሚያሳዩ መሆናቸውን አስረድተዋል። ኢትዮጵያ የጀመረችው ብሔራዊ የመታወቂያ ስርዓትና የመንግስት አገልግሎቶችን አውቶሜት የማድረግ ተግባር ለዲጂታል ዘርፉ እድገት እንደ ቁልፍ ምሳሌዎች የሚወሰዱ መሆናቸውን የገለጹት እንደ ኮደርስ ስልጠና ኢኒሺዬቲቮች ያሉ መርሃ ግብሮች ወጣቶች ዲጂታል ክህሎትን በመታጠቅና በዘርፉ ትርጉም ያለው ለውጥ እንዲያመጡ የሚያስችል መሆኑን ጠቁመዋል። ጠቅላይ ሚኒስትሩ በንግግራቸው የሀገር ውስጥ የዲጂታላይዜሽን ጥረቶች ከፍተኛ ውጤት እንዲያስገኙ ከቀጠናዊ ግቦች ጋር መጣጣም እንደሚገባም ተናግረዋል። የአፍሪካ ሀገራት የአህጉሪቷን የጎለበቱ ወጣቶች ተሰጥኦና አቅም መጠቀም እንደሚገባቸውም አሳስበዋል። በተያዘው ሳምንት የተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓትም የሳምንቱ አበይት ዜና ነው። በኢፌድሪ ህገ መንግስት የኢፌድሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ጊዜ ከመስከረም ወር መጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። የዘንድሮም 6ኛው የኢፌድሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ በተጠናቀቀው ሳምንት ተካሂዷል። በመክፈቻ ስነ ስርዓቱ ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንዲጀምሩ በማብሰር የፌዴራል መንግስቱን ዓመታዊ እቅድ አቅርበዋል። ፕሬዝዳንት ታዬ ባደረጉት የመክፈቻ ንግግር በአዲስ ዓመት መባቻ የበርካታ ዓመታት ቁጭታችንንና የጥረታችንን ውጤት የሆነው ታላቁ ህዳሴ ግድብን ያስመረቅንበት ነው ብለዋል። መስከረም ወር የኢትዮጵያ የከርሰ ምድር ሀብት ብስራት ጅማሩ የሆነው የተፈጥሮ ጋዝ የወጣበት ነው ሲሉም ገልጸዋል። የተፈጥሮ ሀብታችንን በመጠቀም የእድገታችን መልህቅ የሆኑ ግዙፍ ፕሮጀክቶች የተመረተ መሆኑን አመልክተው ዘመኑም በታሪክ በጉልህ የሚነሳ አዲስ ምዕራፍ የተጀመረበት ነው ሲሉም ገልጸዋል። የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ታላሚነት ተጽዕኖ ፈጣሪነት መሸጋገር ማስቻሉንም አብራርተዋል። በድንበር ተሻጋሪ ሀብቶቿም ፍትሃዊ ተጠቃሚነትን ስትቀበልና በዚያው ስኬትም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ እንደሚኖርባት አጽንኦት ሰጥተዋል። ፕሬዝዳንቱ ዋጋ ግሽበትን ወደ ነጠላ አሃዝ ለማወረድ ከሚከናወኑ ተግባራት መካከል ምርትና ምርታማነትን የሚያሳድጉ ተግባራትን ያከናውላሉ ያሉት የተጀመረው የሀገር ማንሰራራት ጉዞም በጽኑ መሰረት ላይ ለመገንባት መንግስት በ2018 ዓ.ም በርካታ ጉዳዮች ላይ አተኩሮ እንደሚሰራም ገልጸዋል። ከነዚህ መካከል ከስርዓት መለዋወጥ ጋር የማይናወጹ ነፃ ገለልተኛና ህዝባዊ ብሔራዊ ተቋማትን ለመፍጠር መንግስት ጽኑ እምነትን በመጣል ላይ እንደሚገኝ ተናግረዋል። በተያዘው በጀት ዓመትም አንድነታችንንና ሰላማችንን በማይናወጥ ደረጃ ላይ ለማድረስ መንግስት በተቋማት ግንባታ ላይ አበክሮ ይሰራልን ብለዋል። ምክር ቤቱ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 2018 ዓ.ም ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ መደበኛ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ የቀረበውን የድጋፍ ሞሽን በያዝነው ሳምንት አድምጧል። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የድጋፍ ሞሽኑን ማቅረባቸው ይታወሳል። የሳምንቱ አበይት ሁነቶቻችን እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን።